እግዚአብሔር ያስተምረናል። የሐዋርያትን ስራ ጀምረናል። የመጀመሪያውን ጥናት አጥንተናል። ኦልሞስት እየጨረስነው ነው የመጀመሪያውን። ሁለተኛውን ክፍል እንጀምራለን ዛሬ ብዬ አስባለሁ። እግዚአብሔር እናመሰግናለን። ባለፈው ሳምንት የተነጋገርነውን ሐሳብ አለፍ ብለን ካየን በኋላ ከዛ በኋላ ወደ ዛሬው ጥናታችን እንሄዳለን። የባለፈው ሳምንትን ሐሳብ ሰመራይዝ ላድርግና እመቤት የጠየቀችው ጥያቄ ነበር። እሱንም እንነጋገራለን። እመቤት አለሽ? አለ ዶክተር ብሩክ። እሺ ጠያቂው ከሌለ አይጠቅምም። እሺ እግዚአብሔር እናመሰግናለን። ባለፈው ሳምንት ሁለት ሐሳቦችን ነበር የተነጋገርነው። አንደኛው ምስክርነት የሚለውን ሐሳብ ነበር የተነጋገርነው። ሁለተኛው ደግሞ እርገቱን የሚለውን ሐሳብ፣ እነዚህን ሐሳቦች ነበር የተነጋገርነውና ምስክር መሆን ምንድነው? ምስክር ምንድነው የሚመሰክረው? ለምን መንፈስ ቅዱስ አስፈለገ ለመመስከር? እግዚአብሔር ለምን የሰው ምስክርነት ፈለገ? የሰው ምስክርነትን ለምን ፈለገ? የሚል እነዚህን ነገሮች ተነጋግረን ነበረ እና መጀመሪያ ያልነው ምንድነው? ምስክር ማለት ያየውን የሰማውን ነው የሚመሰክረው። እግዚአብሔር ሳያሳይ ሳያሰማ ምስክር አያረግምና እግዚአብሔር እያለን ያለው ኑ ቅረቡኝ፣ ይቅርብ ይሁኑና ማደርገውን እዩ ነው የሚለን። ኢየሱስ ክርስቶስ የእግዚአብሔር ምስክር ነበር በምድር ላይ። እግዚአብሔርን ያየው ማንም የለም፣ አንድያ ልጁ ተረከው እንጂ ይላል። እና ምን ይላል ኢየሱስ ክርስቶስ ስለ አገልግሎቱ ሲመሰክር? አብ ወልድን ይወዳል፣ የሚያደርገውን ሁሉ ያሳየዋል ይላል። መጥቶ እዚህ እግዚአብሔርን ዲክሌር እንዲያደርግ እንዲመሰክር መጀመሪያ ማየት ነበረበት እና የቅርበት ምልክት ነው። ምን የሚያደርገውን ማሳየት የመውደድ ምልክት ነው፣ የማቅረብ ምልክት ነው። ስለዚህ እግዚአብሔር ስላቀረበን ነው፣ ስለወደደን ነው እና 12ቱም ምንም የማይጠቅሙትን ሰዎች ምስክር አድርጎ የሾመው እኛንም የሚሾመን ለዛ ነው ብለን ፕሪቪሌጅ ነው፣ ከፕሪቪሌጅ ፖይንት ኦፍ ቪው ልናየው ይገባል ብለን ይሄንን ተነጋግረን ከዛ በኋላ ምንድነው ምን መሰክረው ብለን ተነጋገርን። ምን መሰክረው ያየነውንና የሰማነውን ነው ማለት። ያየነውና የሰማነው ነገር ካለ ያስለፈልፈናል። ሐዋርያት ዝም ማለት አንችልም እንዳሉት ያስለፈልፈናል። ስለዚህ ያየነውንና የሰማነው ነው፣ በዛ ነው መነሻው፣ ከዛ ነው የሚመጣው። ግን ስክሪፕቸራል የሆነ ትንሳኤና በስሙ ንስሐና የኃጢአት ስርየት ይሰበካል ስለሚል ፎከስድ የሆነ ነው ትምህርት ምስክርነታችን። ሰዎች ንስሐና የኃጢአት ስርየትን እንዲያገኙ ነው፣ የእኛን ህይወት ብቻ እንዲያደንቁ አይደለም። ንስሐና የኃጢአት ስርየት እንዲያገኙ ሰዎች ተስፋ እንዲኖራቸው ስለሚያስፈልግ ደግሞ ከንስሐና የኃጢአት ስርየት በተጨማሪ ህያው መሆኑ መነሳቱ በእኛም ህይወት እንደሚሰራ ኤግዚስት እንደሚያደርግ ህያውነቱንም መመስከር አለብን በህይወታችን እንደሚሰራ ብለን እነዚህን ሐሳቦች አንስተን ነበረ። ከዛ በኋላ ለምንድነው የሰው ምስክር ብለን አልንና ሰው እኮ በጣም የታመነ ምስክር አይደለም፣ መልአክ ይሻላል ከሰው ይልቅ የታመኑ ናቸው። እግዚአብሔር ራሱስ ምስክር ለምን አስፈለገው? በእሱ እንዳውም እሱ ብንክደው እሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና ይላል። ግን እግዚአብሔር ለኛው ሰዎች ናቸው መመስከር ያለባቸው። የተደረገልን እኛ ነን፣ የዋለልን እኛ ነን። እኛ ላይ ነው ትራንስፎርሜሽን የሰራው፣ ለኛ ነው ማሳየት ማሰማት የሚችለው። ስለዚህ ሄደን ለሌሎች ለፌሎ ሰው እንድንመሰክር እኛኑ ነው የሚፈልገን። ቆርኔሌዎስ እንኳን በመልአክ ተነግሮት ሂድ ሰው ጥራ ተብሏልና ትልቅ ኃላፊነት ነው ያለብን ብለን እነዚህ ነገሮች ተነጋግረን እንደገና ደግሞ
መንፈስ ቅዱስ ለምን ያስፈልጋል ለመመስከር ብለን ዛሬም እሱን ሀሳብ ትንሽ እናነሳዋለን። ግን መንፈስ ቅዱስ ኃይል ነው። ይሄ ስራ የኃይል ስራ ነው። የኃይለኛውን ቤት ነው የምንበዘብዘው። ከዛ ደግሞ እኛም ውስጥ ይሄ ኃይል ትራንስፎርም ያደርገናል፣ ይለውጠናል። የመንፈስ ፍሬ ያሳያል፣ ሰዎች አትራክት ያደርግልናል፣ ደፋር ያደርገናል ብለን እነዚህን ሀሳቦች አንስተን ተነጋግረን ነበረ። ከዛ በኋላ ያየነው እርገቱን ነበረ። እርገቱን ለምንድን ነው እንደዚህ እያዩት ነው ያደረገው፣ በዳመና ነው ያደረገው፣ ለምን አስፈለገ ይሄ ብለን ለመነጋገር ሞክረን ነበረ። እና መጀመሪያ ያልነው ነገር ምንድነው? ይሄ ትራንዚሽን ነው አለን። ትራንዚሽን ነው አለን። ምንድነው? ኢየሱስ ክርስቶስ ዴሊጌት አድርጎ ሊሄድ ነው፣ በቃ ሊሄድ ነው። እና ዴሊጌት አድርጎ ሊሄድ ስለሆነ ትራንዚሽን የተካሄደበት ቦታ ነው ይሄ ነገር። ትልቅ ትራንዚሽን። እሱ እስከ ሞት ድረስ ነበር አገልግሎቱ። ከዛ በኋላ ያለውን አገልግሎት፣ ትልቁን ያለውን አገልግሎት ለኛ ጥሎ ለመሄድ የወሰነበት ጊዜ ነው። እና አንደኛ ነገር መሄዱ እርግጥ መሆን አለበት፣ መሄዱ መታየት አለበት። ምክንያቱም they have to know he's gone። ከዚህ በኋላ እነሱ ናቸው የሚሰሩት፣ ይሄን ማየት አለባቸው። ሁለተኛ he wants them to lift up their heart to the heavenly ነገር፣ ወደ ሰማይ። እነሱ አክቲቪስት ሊሆኑ ነው የሚፈልጉት፣ እሱ ግን መስካሪዎች ሊያደርጋቸው ነው የሚፈልገው። ወደ ሰማይ ሐሳብ መነሳት አለባቸው ሐሳባቸውና ወደ ሰማይ ሐሳባቸውን ለማንሳት ያስፈልግ ነገር፣ የምድሩን ነገር ለመቅበር ይሄ ያስፈልግ ነበር ነው። መጨረሻ ደግሞ እንዲሁ ስለሚመለስ ነው ይሄንን ያላ ያሳያቸው ብለን እነዚህን ሐሳቦች አንስተን ተነጋግረን ነበረ። እነዚህን ነው የተማርነው። ወደ ዛሬው ትምህርታችን ከመሄዳችን በፊት በዚህ ሐሳብ ላይ እመቤት አንድ ጥያቄ ነበር። ጌታ ለምንድን ነው ለሐዋርያቱ ብቻ የታየው? ሲመጣ ለሁሉ እየታየ ነው የሚመጣው ተብሏል። አሁን ሲሄድ ግን ለምን ከሌሎቹ ተሰወረ? ለምን ለሐዋርያቱ ብቻ ታየ ብላ ጠይቃለች። እና እስቲ በዚህ ሐሳብ ላይ ምን አላችሁ? ሁላችሁ በዙም ማዜብም እንዳላችሁት ነው። ምንም እርግጠኛ መልስ መስጠት በጣም ያስቸግራል። ለምንድን ነው ጌታ እንዲህ ያደረገው ብሎ መስጠት ያስቸግራል። ግን ጌታ ያለ ፐርፐዝ ምንም ነገር አያደርግም። እና እስቲ ቢታያቸው ኖሮ ምንድነው ፐርፐዙ ብለን እናስብ። ምንድነው አሁንም እኛ የምናስበው? ይታያቸው ስንል እንዲያውቁት ነው እሱን አይደለ? ድንገት እንዲቀበሉት፣ ድንገት እንዲያምኑት ነው የምንፈልገው። ይሄ ነው ይመስለኛል በልባችን የምንይዘው ነገር። ግን ይሄ ታስክ የጌታ ታስክ አይደለም። አሁን የደቀ መዛሙርት ታስክ ነው። ሄዶ ማምጣት፣ ሌሎችን ማዳን የደቀ መዛሙርት ታስክ ነው። ስለዚህ የክርስቶስ ፐርፐዝ እነሱ ውስጥ ሰማይን መሳልና ማስቀመጥ ነው እንጂ ሌሎቹን እያረገ እየሄደ ወደ ራሱ መሳብ አይደለም። ወደ ራሱ የመሳቢያው ጊዜ እርገቱ አልነበረም፣ መስቀሉ ነበር። እኔም ከምድር ከፍ ከፍ ባልኩኝ ጊዜ ሁሉን ወደ ራሴ ሰበስባለሁ ብሎ ነበር። መሳቢያው መስቀሉ ነው፣ እርገቱ አይደለም። ስለዚህ ሰዎችን በእርገቱ መሳብ የሚፈልግ አይመስለኝም ጌታ። በመስቀሉ በኩል ነው ወደ ራሱ የሚያመጣቸው፣ በህመሙ በኩል ነው ወደ ራሱ የሚያመጣቸው። በዛ ውለታ ውስጥ ነው እንዲያልፉ የሚፈልገው። ስለዚህ በዛ ነው ሊስብ የፈለገው። ስለዚህ ይሄ ፐርፐዙ ስናየው ለነሱ የተሰጠ አገልግሎት ነው። ስለዚህ ለሌሎቹ መገለጽ የሚያስፈልገው አይመስለኝም። ይሄ አንዱ ነገር ነው። ግን ቅድም ነቤዙም ያለችው አሁን እሺ ይሁን ብሎ እንኳን ቢገለጽ በጣም አስፈሪ ነው ለሌሎቹ። እነሱን እንኳን እኮ ወዲያው አይደለም 40 ቀን አስተምሮ ምናምን ብሎ እነሱ ራሳቸው ምታት ነው ብሎ እኮ የሚጮሁ ሰዎች ናቸው በኋላ እየተራመደ ሲመጣ። እና ይሄ ከሰው አእምሮ በላይ ስለሆነ ቀስ ብሎ ነው አስተምሮ ምን ብሎ መነሳቱን አሳምኖ እንደዚህ ብሎ ሄዳለሁ ብሏቸው ነግሯቸው ከዛ በኋላ ነው ያረገው። ስለዚህ በፕሮሰስ ነው፣ ቀስ ብሎ ነው እንጂ አሁን ሰው ዝም ብሎ ድንገት ቢያየው የሚያስደነግጥ ይመስለኛል። የሚያስፈራ ነገር ነው። ኮምፕሬንድም ለማድረግ አስቸጋሪ ነገር ሳይሆን አይቀርም። እና እሱ ነው እግዚአብሔር ሁልጊዜም አንድ ነገር ሲያደርግ እንትን ነው፣ በፐርፐዝ ነው።
አንድ ነገር ሲያደርግ በፐርፐዝ ነው። የሆነ አኮምፕሊሽ የሚደረግበት ነገር መኖር አለበት። አንድ ጊዜ እኛ ልጆች ሆነን ወጣቶች ገና እንትን እንዳለን አንድ እንደ ትንቢት የምትናገር እንደ ነብይ ነኝ የምትል ልጅ ነበረችና ዛሬ ጌታ መስቀሌን በሰማይ ላይ ያሳያችኋለሁ ብሏል ብላን ተሰብስበን ስንት ሰዓት ሙሉ ስንጠብቅ ውለን ሄደናል። ግን it doesn't really that make sense doesn't make sense ምንድነው ፐርፐዝ ብዙ የለውም። አሁን መስቀል ሰማይ ላይ ማሳየት ምናምን ልጆች ስለሆንን ነው የፈዘዝነው እዛ። እግዚአብሔር አንድ ነገር ሲያደርግ በፐርፐዝ ነው። አሁን ለምሳሌ ሐዋርያቱን ሶስቱን ያዕቆብን፣ ዮሐንስን፣ ጴጥሮስን ለብቻ ለይቶ ወሰዳቸው ታቦር ተራራ ላይ እና ለነሱ ብቻ ተገለጸ፣ ለሌሎቹ አልተገለጸም። ግን እነሱ አእማድ የሚሆኑ ናቸው ለቤተክርስቲያን። ያንን ቪዥን ማየት ነበረባቸው። ዮሐንስ ይጠቅሰዋል በኋላ በተራራው ላይ ሳለ ከገናናው ክብር የመጣውን ድምጽ ሰማን ይላል። አንድ ኢምፕሪንት ላይ አድርገው የፈለገው ነገር አለ። እንደገና ደግሞ እዛ ላይ ሲነጋገሩ የነበረው ስለ ሞቱና ትንሣኤው ነበር። ስለ ሞቱ በተለይ ነበርና በኋላ ልብ ብላችሁ እንደሆነ ወንጌል ላይ መጨረሻ ላይ ከሶስቱ ጋር ነበር የሚያዝነው። ሞቱ ከሰማይ ከተነገራቸው ሰዎች ጋር ነበር ሊያዝን የሞከረው እና የሆነ ፐርፐዝ ብዙ ጊዜ ይኖረዋል። እዚህ ግን አሁን ሲታይ ፐርፐዝ ብዙ አይኖረውም ለሌሎቹ ለመታየት ቅድም እንዳልነው ማለት ነው። ባለፈው ሳምንት ደግሞ እንዳጠና ነው ቅርበትም አለ። ሁሉ ነገር ለሁሉ ሰው አይገለጥም። ቅርበት አለ። ለቀድም ለእነ ጴጥሮስን አይተናል። የቅርበቱም ጉዳይ ነው። ለምድር ሁሉም አይገለጥም። ለምስክር ሊሆኑ ለተጠሩት ነው እግዚአብሔር ብዙ ነገር መግለጥ የሚፈልገው። ያም አንዱ ምክንያት ሊሆን ይችላል እና እነዚህ ሁሉ ነገሮች ሊሆኑ ይችላል። ሲመጣ ግን ፐርፐዝም አለው፣ የፕሮፌሲ ፉልፊልመንትም አለው። አንደኛ ለፍርድ ነው የሚመጣ። ሁሉ ሰው ማየት አለበት። ሁሉ ሰው በፊቱ መቅረብ አለበት። ሁሉ አንደኛ እሱ ነው። ሁሉ ደግሞ መንቀጥቀጥ አለበት። ሁሉ ምላስ ሁሉ ጌታ ነው ኢየሱስ ክርስቶስ ጌታ እንደሆነ ይመሰክራል፣ ጉልበት ሁሉ ለእርሱ ይንበረከካል ስለሚል ቃል አለ። ያ መሟላት አለበት። ፕሮፌሲው ነው መውደቅ አለባቸው በሙሉ። እንደገና ደግሞ በፕሮፌሲ የወጉት ሁሉ ያዩታል ተብሏል። ስለዚህ እነሱም ማየት አለባቸው። ፕሮፌሲው መሟላት አለበት። እግዚአብሔር ካፉ የወጣው ቃል መሟላት አለበት። ይሄ መሆን ስላለበት ማየት አለባቸው ማለት ነው። እና እነዚህ ምክንያቶች ሊሆኑ ይችላል። ግን እርግጠኛ ሆኖ ይሄ ነው ለማለት ግን የሚቻል አይመስለኝም። እመቤት ተመልሶ ይሆን ላይ ሐሳብ አንስተን ባለፈው ጥናት ላይ ተነጋግረን ከዛ በኋላ የሱን ጥናት ጨርሰን ወደ ዛሬው ክፍላችን እንሄዳለን። እና እንግዲህ በዚህ በመጀመሪያው ጥናታችን እንዳልኳችሁ የኮር ነው የዚህ ሐዋርያ ሥራ እና ኢየሱስ ክርስቶስ 40 ቀን ደቀ መዛሙርቱን ምስክር አድርጎ ሊያስመርቅ ከ3 ዓመቱ ሌላ ኢንቴንሲቭሊ ደግሞ የ40 ቀን ኮንፈረንስ አድርጎላቸው የ40 ቀን ኮርስ ሰጥቷቸው 3 ኢምፖርታንት ትምህርቶች አድርጎ የእግዚአብሔር መንግስት፣ ትንሣኤው እና ደግሞ መንፈሱ ተስፋው የሚለውን 3ቱን ነገሮች ፎከስ አድርጎ አስተምሮ ነው የተለያቸውና ከዛ ምስክር ነው የሚሆኑት። እና በጣም ማዕከላዊው ነገር መንፈስ ቅዱስ ነው። እዚህ ውስጥ ስታዩት መንፈስ ቅዱስ ነው እና ምስክር የሚያደርጋቸው መንፈስ ቅዱስ እንዴት ነው? ምስክርነትና መንፈስ ቅዱስ ተነጋግረናል። እንደገና እንድናነሳው ነው። እንዴት ነው መንፈስ ቅዱስ ከዚህ ሁሉ ጋር የሚያያዘው? እንዴት ነው መንፈስ ቅዱስ ከእግዚአብሔር መንግስት ጋር የሚያያዘው? እንዴት ነው መንፈስ ቅዱስ ምስክር ከሆነ ህይወት ጋር የሚያያዘው? እንዴት ነው መንፈስ ቅዱስ ከህያውነቱ ጋር የሚያያዘው? ምክንያቱም መንፈስ ቅዱስ ነው እነዚህን ትምህርቶች የሚያስቀጥላቸው በህይወታችን ውስጥ እና እንዴት ነው የሚያያዘው? እስቲ እነዚህን አንስተን የመንፈስ ቅዱስን ኢምፖርታንስ ጎልቶ እንዲወጣ ብዬ ነው። እሱን ተነጋግረን ወደ ዛሬ ጥናታችን እንሄዳለን። ከመጀመሪያው ጥያቄ ልጀምርና ወደ አዲስ ጥያቄ እመጣለሁኝ። እኔም ሰመራይዝ ማድረግ ነው። ተነጋግረናል እንዳላችሁት ነው። ይሄን ጥያቄ ፐርፐዝሊ ነው ያመጣሁት። እንደው መንፈስ ቅዱስን እንድንናፍቅ ሃው ክሩሻል እንደሆነ በጣም ወሳኝ እንደሆነ አውቀን በቃ
ባለፈው ሳምንት ስንማር እንደተባባል ነው በቃ ዝም ብለን ብሎ የውሸት መንዳት እንዳይሆንብን ክርስትናችን። የልጆች መኪና ሲነዱ ይላሉ፣ በቃ ነድተው ልባቸው ወልቋል፣ ግን የትም አይደርሱም፣ የትም አይሄዱም። ነዳጁ ያስፈልጋል እና እሱን ሀሳብ በደንብ እንድናየውና እንድንናፍቅ መንፈስ ቅዱስን ይህንን ሀሳብ እንደገና ዲስከስ እንድናደርግ ያፈለግኩት። ምንድን ነው የሚላቸው ጌታ? በቃ ምን ይላቸዋል? አትውጡ፣ ከኢየሩሳሌም አትውጡ። በቃ የመውጣትና ያለ መውጣት ነው መንፈስ ቅዱስ፣ የመውጣትና ያለ መውጣት። በቃ ተምረዋል እኮ ሰልጥነዋል እኮ ምናምን፣ ጌታን እኮ ያውቃሉ ምናምን፣ ግን የሚያስወጣ መንፈስ ቅዱስ ነው። ጥሶ የሚያስወጣ ከሊሚቴሽናችን የሚገላግለን ካሰብን ነገር የሚያወጣ መንፈስ ቅዱስ ነው። ልክ እግዚአብሔር እንዳላቸው ለኢያሱ ይህን ዮርዳኖስን ትሻገራላችሁ፣ ሊሚቴሽናቸውን አልፈው ሄዱ። እንደዛ የሚያደርግልን መንፈስ ቅዱስ ነው፣ መንፈስ ቅዱስ ነው። ስለዚህ በጣም በጣም ወሳኝ ነው ማለት ነው። ለምንድን ነው መንፈስ ቅዱስ ይሄን ያህል ወሳኝ የሆነው ስንል ጌታ ያላቸውን ነገሮች እንመልከታቸው። መንፈስ ቅዱስ በጣም በጣም ወሳኝ የሆነው እኛ በኋላ አንድ ጥቅስ አነባለሁ ከአዲስ ጥያቄ ጋር አያይዤ፣ ግን የኛ ኔቸር ነው። የኛ ኔቸር ያለበት ድክመት መንፈስ ቅዱስ ያስፈልገዋል፣ ያለበለዚያ አይሆንም። ምንድን ነው ይሄ ድክመታችን? ጌታ ኢየሱስ ክርስቶስ አንስቶላቸዋል። በዮሐንስ ምዕራፍ 14 ላይ ምን አለ? ከእናንተ ጋር ስኖር ከእናንተ ዘንድ ስኖር ይህን ነግሬያችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ያሳስባችኋል። አንድ ድክመታችን መርሳት የሚባል ድክመት አለብን። ምንም አይነት መንፈሳዊ ነገር ውስጥ እንለፍ፣ ምንም ነገር እናድርግ፣ እንረሳዋለን። የሚያሳስብ ያስፈልገናል። ሁለተኛ ድክመት የሰማይ ነገር አይገባንም። በጣም ከባድ ነው የሰማይን ነገር ለመረዳት። በአንደኛ ቆሮንቶስ ምዕራፍ 2 ላይ ነው ምዕራፍ 1 ላይ እንደሚለው ነው ከእግዚአብሔር መንፈስ ካለው ከሱ መንፈስ በቀር በሰው ውስጥ ያለው መረዳት አይቻልም ይላል። እና የእግዚአብሔርን ነገር የምንረዳው በመንፈስ ነው። አይገባንም። ሶስተኛ ድክመት ዮሐንስ ወንጌል ምዕራፍ 16 ላይ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። እግዚአብሔር እንደፈለገ ያህል ሊጭንብን አይችልም። መንፈስ ቅዱስ ከሌለ እንደፈለገ ያህል ሊጭንብን አይችልም። ቦሪንግ ነው የሰማይ ነገር፣ አድካሚ ነው የሰማይ ነገር መንፈስ ቅዱስ ከሌለበት። ለዚህ ነው ሪሊጅኖች አድካሚ የሚሆኑት። ህግ ለዚህ ነው አድካሚ የሆነው። ኢትስ ቱ ማች ሸክም ነው የሚሆነው፣ ለስጋዊ ሰው ሸክም ነው የሚሆነው። ስለዚህ ይሄ ኔቸራችን ስላለ ያስፈልገናል፣ መንፈስ ቅዱስ ያስፈልገናል። በተጨማሪም ኢየሱስ ክርስቶስ ያላቸውን ነገሮች የምንለማመደው በመንፈስ ቅዱስ ነው። ለምሳሌ ሕያው መሆኑን ጌታ ኢየሱስ ክርስቶስ ሕያው መሆኑን ሪማይንደሩ መንፈስ ቅዱስ ነው። ምክንያቱም ብሏቸዋል ዮሐንስ ወንጌል ምዕራፍ 14 ላይ እመጣለሁ በእናንተ ዘንድ ቤት እናረጋለን ብሏቸዋል። የሕያውነቱ የመኖሩ ምልክት መንፈሱ ነው። በመንፈሱ በእኛ ውስጥ ስለሚኖር ነው ሕያው ነው የምንለው። ስለዚህ ሕያውነቱ በመታየቱ ብቻ የሚጸና አይደለም። ለሐዋርያት ስለታየ ብቻ የሚጸና አይደለም። ለነሱ ለራሳቸው በመንፈስ በውስጣቸው ስለሚኖር ነው ሕያውነቱ የቀጠለላቸው። ስለዚህ መንፈስ ቅዱስ ሕያው ነው የሚለው መንፈስ ቅዱስ ነው። የኛ እንኳን ሕያውነት ሮሜ ምዕራፍ 8 ብታዩት የክርስቶስም ሕያውነት ከመንፈስ ቅዱስ ጋር የተያያዘ ነው። የኛ ራሱ ሕያውነት ከመንፈስ ቅዱስ ጋር የተያያዘ ነው። ሮሜ ምዕራፍ 8 ስታዩት እንደዛ ነው የሚለው እና ሕያውነቱን ሴንስ የምናደርግበት መንገድ መንፈስ ቅዱስ ነው።
ሮሜ ምዕራፍ 8 ምን ይላል? ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሆነ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ይሄ ሕያውነት ሕያው መንፈስ የሚመጣው ሕያውነት ሴንስ የምናደርገው በመንፈሱ በኩል ነው። የእግዚአብሔር መንግስት ስለተባለች አንደርስታንድ አርገናት ፊል አርገናት መቀጠል አንችልም። የእግዚአብሔርን መንግስት የምንረዳት በመንፈሱ በኩል ነው። ሮሜም ላይ ይላል የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነች ደስታ ናት ይላል። እቺ መንግስት መኖሯን የምናውቀው እኛ ውስጥ እንዳለች ሬይን እንደምታረግ እንደምትገዛ የምናውቀው በመንፈስ ቅዱስ ደስታ ነው። መንፈስ ቅዱስ በሚያመጣው ነገር ነው። ኤፌሶን ላይ ደግሞ የርስታችን መያዣ ነው፣ ቀብድ ነው ይለናል። መንፈስ ቅዱስ ነው። ትንሹ ክፍያ ማለት ይከብዳል። የመጀመሪያው ክፍያ ርስት እንዳለን የሚያሳየው መንፈስ ቅዱስ ነው። መንፈስ ቅዱስ ስለዚህ ኤቭሪቲንግ ነው። ሰዋዊ ድካማችንን የተለያየውን ቅድም የጠቀስኳቸውን ድካማችንን አግዞ መንፈሳዊ የሚያደርገን እሱ ነው። እንደገና የሰማይን ጠረን፣ የሰማይን ሽታ፣ የእግዚአብሔርን መንግስት ሽታ፣ ሕያውነትን በውስጣችን የሚያመጣ መንፈስ ቅዱስ ነው። so we are nothing holy spirit ከሌለ ምንም አይደለንም። ለዚህ ነው አታሳዝኑት የሚለው። አታሳዝኑት ማዘን የለበትም። ምክንያቱም በጣም የምትወዱትን ጓደኛ፣ በጣም የምንወደውን ጓደኛ፣ በጣም እንደው ፕራይስለስ የሆነ ልተካው አልችለውም የምንለውን ሰው በተቻለ መጠን ነው የምናስደስተው። ልናሳዝነው በፍጹም አንፈልግም ካልተሳሳትን በስተቀር። ስለዚህ አታሳዝኑት ይላል። ግን የሚኖርበት ኢንቫይሮንመንት በጣም ከባድ ኢንቫይሮንመንት ነው። ኤፌሶን ምዕራፍ 4 ላይ ስናየው የሚኖርበት ኢንቫይሮንመንት ከባድ ኢንቫይሮንመንት ነው። እንዴት እንደሆነ አታሳዝኑት የሚለው ኤፌሶን ምዕራፍ 4 ከ25 ላይ ስናየው ስለዚህ ውሸትን ሁሉ አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቹ ጋር እውነትን ተነጋገሩ፣ ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፋንታ ስጡት። የሰረቀ ከእንግዲህ ወዲያ አይስረቅ፣ ነገር ግን በዚህ ፋንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጁ መልካም እየሰራ ይድከም። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ይልና ነው። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። እዚህ ኢንቫይሮንመንት ውስጥ መንፈስ ቅዱስ ያዝናል። እዚህ ኢንቫይሮንመንት ውስጥ ደስ አይለው መንፈስ ቅዱስ። ይሄ ነው የሚያሳዝነው። ወረድ ብሎ መራንነት፣ ንዴት፣ ጩኸት፣ መሳደብ ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ይሄ የማይፈልገውን ይነግረናል፣ የሚፈልገውን ደግሞ ይነግረናል። ዋት ፕሊዝስ ሂም። ሁሌም መንፈስ ቅዱስ ደስተኛ ይመስለኛል። ማስደሰት ባይባልም እንደው እንትን ምንድነው አምቢያንት የሆነ አትሞስፌር፣ ጥሩ የሆነ አትሞስፌር ለመንፈስ ቅዱስ ይሄ ነው። ቸሮች፣ ርኅሩኆች፣ እርስ በርስ መቀባበል ምናምን ደስ የሚለው አትሞስፌር ይሄ ነው። ያኛው ደግሞ የማይወደው አትሞስፌር፣ በዛ አትሞስፌር ውስጥ ሲኖር ነው የሚያዝነው። ግን እንዲሁ ስናስበው ብዙ ጊዜ እንደዚህ ነን እና ኮምፎርተብል ሆኖ አይደለም መንፈስ ቅዱስ ያለው። ቅድም በዚሁ አዲስ ወደ አነሳውም ስንመጣ በጣም ኔቸራችን በጣም ቀላል ነው መንፈስ ቅዱስን ለማሳዘን፣ በጣም ቀላል ነው። እና ቅድም ያልካቸው የመንፈስ ቅዱስን ተቀብሎ ወደ ሌላ ነገር የሚሄዱ ምንም ይሄ ኔቸራችን ነው። ቅርብ ነን ለዚህ። ፕራይሱን ስላላወቀን ነው። በሚቀጥለው ጥናታችን ስለ ይሁዳ ስናጠና ይሄን ትንሽ የፕራይስ የዋጋን ጉዳይ እናጠናለን። ፕራይሱን ስላላወቀን ነው። እንዴት ወሳኝ እንደሆነ፣ እንዴት ዋና ነገር እንደሆነ ልብ ስላላልነው ነው። በነፃ ስለተሰጠን እንደው ሄደት ብሎ የሚመጣ ምንም
በንስሐም የሚመለስ እንደዚህ አድርገን ስለምናየው ይመስለኛል። እንደዛም እንትን የሚሉ ሰዎች እንደዛ እንትን የሚሉት እንደሱ ሳይሆን አይቀርም። ግን ሞር እና ይሄን ሐሳብ በዚህ እንትን ልበለውና ሞር የእንትና አዲስን ጥያቄ ለመመለስ ከሮሜ ምዕራፍ 8 ላይ አንብብ እንደገና 8 ምዕራፍ 5 ላይ እንደ ስጋ የሚኖሩ የልባቸውን በስጋ ፍላጎት ላይ ያሳርፋሉ፣ እንደ መንፈስ የሚኖሩ ልባቸውን በመንፈስ ፍላጎት ላይ ያደርጋሉ። የስጋ ነገር ማሰብ ሞት ነው፣ የመንፈስን ነገር ማሰብ ግን ሕይወትና ሰላም ነው። ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው፣ ለእግዚአብሔር ሕግ አይገዛም፣ መገዛትም አይችልም። በስጋ የሚኖሩትም እግዚአብሔርን ማስደሰት አይችሉም። እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በስጋ ሳይሆን በመንፈስ ናችሁ። ማንም የክርስቶስ መንፈስ ከሌለው እርሱ የክርስቶስ አይደለም። ነገር ግን ክርስቶስ በውስጣችሁ ካለ ሰውነታችሁ ከኃጢአት የተነሳ የሞተ ቢሆንም መንፈሳችሁ ከጽድቅ የተነሳ ሕያው ነው። ኢየሱስን ከሙታን ያስነሳ የእርሱ መንፈስ በእናንተ የሚኖር ከሆነ ክርስቶስን ከሙታን ያስነሳ በውስጣችሁ የሚኖረው በመንፈሱ ሟች ለሆነው ሰውነታችሁ ሕይወትን ይሰጣል። እንግዲህ ወንድሞች ሆይ ግዴታ አለብን። ይሁን እንጂ እንደ ስጋ ፈቃድ እንደ ስጋ እንድንኖር ለስጋ አይደለም። እንደ ስጋ ብትኖሩ ትሞታላችሁና ክፉን የሆነውን የስጋን ስራ በመንፈስ ብትገድሉ ግን በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና። እንደገና የፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን አባ አባት ብለን የምንጠራበት የልጅነት መንፈስ ተቀብላችኋል። እግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን፣ ከክብሩ ተካፋዮች እንሆን ዘንድ እያለ ይቀጥላል። ግን ምንድነው መንፈስ ቅዱስ አሁን ታምር መስራት አይደለም ዋና ፍላጎቱ። ታምር ስጦታም ነው፣ አንዳንድ ጊዜ የተሰጣቸው ሰዎች የሚሰሩት ነገር ነው። ስለዚህ ሪቫይቫል ምናምን ታምሮች ሊኖሩ ይችላሉ፣ ላይኖሩ ይችላሉ። እግዚአብሔር ሴት ባረገው ዘመን ውስጥ ሊመጡ ይችላሉ። ሰዎች አጥብቀው ጸልየው የእግዚአብሔር ሪቫይቫል ሊያመጡ ይችላሉ። ግን ዋናው የመንፈስ ቅዱስ ስራ አለ። ዋናው መንፈስ ቅዱስ የሚፈልገው ትራንስፎርም ማድረግ ነው። እኛን ትራንስፎርም ማድረግ ነው። ሌላው ተጨማሪ ነው። ግን ምንድነው የሚለው? ትራንስፎርም ያደርጋችኋል አለ። እንዴት እንደሚያደርገን ዘረዘረ። በውስጣችን ሆኖ ሕያው ያደርገናል። ለሚሞተው ሰውነታችን ሕይወት እየሰጠ ሕያው ያደርገናል። ለሚሞተው መንፈሳችን የሞተውን መንፈሳችንን ሕያው ያደርገናል። ግን ሕያው የሚያደርገው መንፈሳችንን ነው። ስጋችን ገና ነው። ስጋችን አንደር አወር ኮንትሮል ነው። ምንድነው የሚለን? እንደ ስጋ ፈቃድ እንድንኖር ለስጋ አይደለም ዕዳ ያለብን። እነዛ ሰዎች ዕዳ አለባቸው እንደ ስጋ ለመኖር። ምክንያቱም ከሕግ በታች ናቸው፣ ዕዳ ላይ ናቸው። የግድ ያንን ዕዳ እየከፈሉ የስጋቸውን ፈቃድ እያደረጉ መኖር። እኛ ነፃ ወጥተናል። አሁን ይህንን ነፃነት መጠቀም አለብን። ለምን? እንደ መንፈስ ፈቃድ ለመኖር። ይሄ ኮሚትመንት ነው። እግዚአብሔር መንፈሱን ብቻ መስጠቱ አይደለም። እንደ ሮሜ ምዕራፍ 6 ነው መሰለኝ፣ ቁጠሩና አቅርቡ ይላል። ራሳችሁን ከሙታን እንደተነሳ ክርስቶስ ከሙታን ተነስቶ ለእግዚአብሔር እንደሚኖር እናንተም ደግሞ ከሙታን ተነስታችሁ ለእርሱ እንደምትኖሩ ይሄን ቁጠሩ። መቁጠር የሚባል ነገር አለ። እኔ እንዲህ ነኝ ብሎ መቁጠር። ከዛ ደግሞ ብልቶቻችሁ ለአመፅ የጦር ዕቃ አድርጋችሁ እንዳቀረባችኋቸው ለጽድቅ የጦር ዕቃ አድርጋችሁ አቅርቧቸው። መቅረብ አለበት። ብልቶቻችን መቅረብ አለባቸው ለእግዚአብሔር። መንፈስ ቅዱስ መኖሩ ብቻ አይደለም፣ ግን አንደኛ ነገር እንደ ስጋ ፈቃድ ላለመኖር እንደ መንፈስ ፈቃድ ለመኖር ዕዳ እንዳለብኝ ማወቅ አለብኝ። ይሄ መንፈስ ሲሰጠኝ ኤክስፔክቴሽኑ እንደ መንፈስ ፈቃድ ለመኖር ነው። ስለዚህ ያንን ኤክሰርሳይዝ ማድረግ፣ ብልቶቻችንን እያቀረብን መቀደስ መፈለግ፣ ይሄ ነው ዋናው። መንፈስ ቅዱስ የሚፈልገው ይሄንን ነው። አሁን ብልቶቻችን የጽድቅ የጦር ዕቃ ከሆኑ ምንም ነገር ሊሰራባቸው ይችላል። ታምር ሊሰራባቸው ይችላል። ሰው ጋር ሊልከን ይችላል። የፈለገውን ሊያደርግ ይችላል። ግን የጽድቅ የጦር ዕቃ ይፈልጋል። የጽድቅ የጦር ዕቃ የአመፅ የጦር ዕቃ ከሆነ ሊሰራብን አይችልም። የጽድቅ የጦር ዕቃ ሆነው መቅረብ አለባቸው። ሲቀርቡ
እግዚአብሔር ሊሰራባቸው ይችላል። እና ሃው ፋር ነው መንፈስ ቅዱስ ኮንትሮል እንዲያደርገን የምንሄደው ነው ጥያቄ። ሞር ኮንትሮል ባረገን ቁጥር የጽድቅ የጦር ዕቃ እንሆናለን፣ ሊጠቀምብን ይችላል። ሞር ከታምሩ ይልቅ ህይወታችን ላይ የሚሆነው ለውጥ፣ ህይወታችን ኮንትሮልድ መሆኑ፣ ለእግዚአብሔር መሆኑ የበለጠ ይመስለኛል፣ ዋና ነገር ይመስለኛል። ከዛ የሚቀጥለው ይመጣል፣ የሚቀጥለው ነገር ይቀጥላል። እና ያ ይመስለኛል የጠፋብን ነገር። እና እግዚአብሔርን መለመን አለብን እንደ መንፈስ ፈቃድ ለመኖር። መንፈስ እኮ አለ፣ ግን እንደ ፈቃዱ እየኖርንለት አይደለም ማለት ነው። እንደ መንፈስ ፈቃድ ለመኖር እርዳን ብለን መጸለይ አለብን። እግዚአብሔር በረዳን መጠር ኤክሰርሳይስም ማድረግ አለብን። እንዳልነው የአገልጋዮቹ ነገር ያው በጣም ከባድ ነው። ግን እኔ የሚመስለኝ የዋጋ ጉዳይ ነው። የዋጋ ጊያዝ አሁን ሄዶ በሁለት ሙሉ ልብስ በምናምን በሆነ ብር ምናምን ለምጥ ተቀብሎ መጣ። ለምጥ is more expensive than ከተቀበለው ብር። ምክንያቱም ከሰው ከምን ተገልሎ ሊኖር ነው? ምን ያደርገዋል ብሩን? እና በምን ነው ትሬድ የምናደርገው? መንፈስ ቅዱስን በምንድን ነው ትሬድ የምናደርገው የሚለው ሐሳብ ይመስለኛል። እና ሳናቀው መንፈስ ቅዱስ ሳምሶንን እንደሚለይ ከብዙ ሰዎች ተለይቶ አይተናል። ድሮ ትልቅ አገልጋይ ነበሩ፣ ባዷቸውን ቀርተው አይተናል። ያሳዝናል። እና የጌታን መንፈስ አክብረን መያዝ አለብን። ሰዓታችንም እየሄደ ነው። አዲስ ተመልሶ ይሆን?